ተለበልቦ ባልኩ ፍቷት ለማን ምን ሆናት ይችላል ምታመነ ምን ሆናናት ይላሉ ልክ እንደሚታረድ አራት እግሯን ሰብስበው አስረዋት ያጓጓረች ውሃው እየፈላዛ ውሃ ትንሽ በኒኬል ትንሽዬ ብድግ አዛች ተሻውጦ ይሄ ውሃ ለምን ነው ላንተ ይሄን ጎላ ትንሽ እኮ ነው ፈልግ ጥሩ ይሄን አልፈልገውም እንግዲህ እቺን ያህል አንስቻለሁ ላማስ በትክክል ሰሯትና ቆማ ነው የምትዳቀል ተኝታ ተዳቅላት አይዳቀልም ቆማ ነው የምትዳቀል ሞቅቦ ሰከርባው እነዚህ ለቀን እንዳጥላት ይችላል እንግዲህ ስላላማረህ ነው ስላላሰኘ አዛ ያለ ላሟን ይዘው በዚህ ቀርቦልሃል ብልቷ በዚህ በእንትኗ በኩል ስትወዳደር በዚህ በኩል ወደዚህ ወጣ ይላል ብልቷ አካይ እና በዚህ ገባ ዶክተር ካንተ ባላውቅም በዚህ ነው የሚቀርብ በዚህ ቀርባ ሸኝ መሽቶ ከሆነ ተሎ አዳቅልና ሄድ በዚህ ቀርቦልህ ነው አቆመህ እያልክ ይችላል በስንት ጉድ ያዝናትና በዛው ተኝታ ምትሆን ከሆነ ሞክር አለበለዛን ወደ መጣህበት ሄዳል አንዴ ዝልህ ማለት አንተ ቆማ ነው የምትሰጥ ምናምን ስላላማረ ሆኖ ነው እንጂ ምናምን ተባለ እኔ የወጣቶቹን ስሜት ተከትዬ ማይደረገውን አስተኝቻለሁ ሰው ሰራሽ እሳት ማዳቀል ዘይ ማለት በዘመናዊ መልኩ ከኮርማ ምርቱ ከፍተኛ ጤነኛ የሆነ ዝርያ ጤነኛ የሆነ የምርት አይነት የዝርያ አይነት ወተቱም ከፍተኛ ምርት ሊሰጥ የሚችል አሁን ካለው ከህዝብ ቁጥር ፖፑሌሽን በዚህ በአገር ቤቱ ወተት ለመድኃኒትም ለምልክትም አይገኝም ይህን በሰው ልክ ይሆን የወተት ምርት ለምሳሌ አንድ ላም 2 ሊትር ጧት አንድ ማታ 1 ሊትር ነው የሚታለብ የአገር ቤቱ እንስሳት የኛው ግን እኛ ስናዳለው አንድ ላም 30 ሊትር ነው 34 ሊትር ምሰላማለች ጧት ማታ ቀጥላለብ ይብላ አሰብሽና ውሃውን አቀረሽ በኋላ ከላሟ ጀርባ ላሟ ታሰርሽ በጀርባ ወንበር እናት ማን ነው ይሄን ወንበር ያቀረበው አስለቅቁልኝ እንጂ እንዴት አድርገው ሊያረጓት ብዬ እኮ ነው ሊያጥራሉ ብዬ እኮ እንዴት ሊያረጓት ብዬ ነው አረ እንደዛ አይደለም በእንደዚህ እጃችን ገብተን እንደዚህ በቁም ሀላይ ነው በስሪንጅ እንደዚህ ምንሰጣት እንጂ እኮ እንደዛ አይደለም እኔ እኮ ያጥራሉ ብዬ ነው እንዴት አድርገው ሊያረጓት ብዬ ነው የሚለው አሁን እንደ ትልቅ እንትን ይያዝኝ ነው በጓደኛችን ያለው ልክ 6 ወር 3 ወር 4 ወር አይደለም በወር ውስጥ ያመሽታ ነቅሎ እንዲጠፋ የሚያደርግ መድኃኒት ይሰጥ ነበር አልደረስኩም እኔ በዛ ሰዓት ዚን ከማየትና ከማዳመጡት ያልሰራው የለም ዞሮ አሁን ላለህበት ነገር አባቴ በሰጠኝ እንትን የሱሙ ያ ባሊዝም በእንሰሳው ዘርፍ ስመጥር እስኪ ስለ ግብርናው እናወራ አሁን አንተ ከተማው ላይ የእንስሳት ማዳቀል ስራ የምትሰራው እስኪ ስለ ስራው ትንሽ አብራራልና ምንድነው አሁን ለምሳሌ እኔ ያው በተማርኩት እንተስተማር ያው ይሄ ነው ትምህርት ልመርጠው ወይም ይሄን አይነት አሁን እንደሆነ ትውልድ ራእይ ይሄ ምናምን ሚል ነገር አልነበረም አጋጣሚ ሆኖ የሰው ሰራሽ እንስሳት ማዳቀል ስራ ነው መሰራ በዚህ ነው የተመረቁት ሰው ሰራሽ እንስሳት ማዳቀል ማለት ነው በእንግሊዘኛው ኤአይ ማለት ነው ኤአይ ማለት አርቲፊሻል ኢንሴሚኔሽን ነው ቃሉ አርቲፊሻል ኢንሴሚኔሽን ወይም አርቲፊሻል ኢንሴሚኔተር እንባላለን ሰው ሰራሽ አዳቃይ እንደማለት ወይም በእኛው እንትን ደግሞ የሰው ሰራሽ እንስሳት ማዳቀል ዘዴ ሰው ሰራሽ እንስሳት ማዳቀል ዘዴ ማለት በዘመናዊ መልኩ ከኮርማ ምርቱ ከፍተኛ ጤነኛ የሆነ ዝርያ ጤነኛ የሆነ የምርት አይነት የዝርያ አይነት ወተቱም ከፍተኛ ምርት ሊሰጥ የሚችል አሁን ካለው ከህዝብ ቁጥር ፖፑሌሽን በዚህ በአገር ቤቱ ወተት ለመድኃኒትም ለምልክትም አይገኝም ይህን በሰው ልክ ይሆን የወተት ምርት ለምሳሌ አንድ ላም 2 ሊትር ጧት አንድ ማታ 1 ሊትር ነው የሚታለብ የአገር ቤቱ እንስሳት የኛው ግን እኛ ስናዳለው አንድ ላም 30 ሊትር ነው 34 ሊትር ምሰላማለች ጧት ማታ ታልባ ይሄ የመጣው በዚህ ሙያ ነው በሰው ሰራሽ ዘዴ በማዳቀል አባት ዘሩን ከኛ ከሀገር ቤቱ እናት ላም በመርፌ ወይም ኢንሴሚኔሽን ገን ይባላል በገን በአርቲፊሻል ኢንሴሚኔሽን ገን በመስጠት ያለ በሬ ያለ ኮርማ ኢንሴሚኔሽን በማድረግ በእኛ ሙያ ቀጣ ወራቷን ጠብቃ ልክ እንደማንኛውም ተፈጥሯዊ 9 ወር በመርፌ ምናምን ነው የምትሰጣው አዎ በመርፌ በማህፀኗ በማሰም የራሱ የአርቲፊሻል ገን ይባላል የሰው ሰራሽ ማዳቀያ ስሪንጅ ምንን የሚይዘው በሱ ይሰጣታል የራሱ ስትሮ አለው ቀሰም አለው ለአንዲት ላም ምን ያህል ይሆናል ተብሎ ልክ አሁን ስክሪፕቶ ቀለም እንደሚታሸገው ታሽጎ ነው የሚመጣ ለአንድ ላም
ዶዙታ የሚመጣበት እንትን እንደዛ ነው። ቀጥታ ወደ እንትኑ ወደ ስራው ዘርፍ ስንገባ እንጂ ልክ በዛ ልክ ሆኖ የምትፈልገውን አይነት አሁን እንዲያው አሁን ይቅርታና አሁን ማዳቀል በፍራፍሬዎችም ላይ አለ ይሰራሉ እና አለ ማዳቀላው እና ለምሳሌ ማንጎን ከምን ጋር ከአፕል ጋር ይሁን ብቻ አዳቅለው አምጥተው በጣም ላይን የሚያማምር ግዙፍ ሆኖ ግን ምንም ለበቃ ስትበላው ደስ ምንም ስሜት የማይሰጥ ይሆናል። በከብቶቹ ዙሪያ የሚዳቀሉት ምን ያህል እንትን ናቸው? ይለያል። ዋናው ከእንስሳው ዋናው ከአትክልቱ ለየት የሚያደርገው ነገር አለ እንስሳቱ የሚለይበት። ለምሳሌ ይሄ የውጭ ዝርያ ሆኖ 20 ሊትር 30 ሊትር የሚሰጡ ላሞች ወተቱ ቃናው ሊበላሽ የሚችል አመጋገቡ ነው። አሁን ለምሳሌ የፋብሪካ ውጤት ብቻ ከተመገቡ ወተታቸው ኦርጋኒክ የሆነውን ነገር ያጣና አሁን ለምሳሌ ጭድ ሳር የተለያየ አረንጓዴ ነክ ያለው የሀገዳው የአካባቢ የማሳው የኛ አካባቢያችን ከሆነ ከኛው ከአበሻ የሚሰጠው ወተት ነው የሚሰጠው ዝሮ ያን ሳርና ያን አዝርት ታገኙ ድረስ ታስረው ግን ፍሩሽካና የተለያየ ምጥን የፋብሪካ ውጤቶች ብቻ የሚጠቀም ከሆነ ግን ወተት ይዘቱ ልክ ቅድም እንዳልከው እንደ እንትኑ ጣምነቱና የዛን ያህል ሊሆን ይችላል እንጂ ብዙም አይራራቅም። እንደ ሀበሻው አይሆንም። አሁን እንደምትለው እንደ ፍራፍሬው ወለው እንደዚህ እንደ ሀበሻ እንደ ገጠራ እንደምናገኘው የወተት የቅቤ ያማነቱና አጠቃላይ እንትኑን ትንሽ ተፈጥሮን ተከትለው የሚመገቡ ከሆነ ይቀራረባል። በጣም የሚቀራረብ ቢያንስ ከፈረንጃው የፈረንጅ ላም ራሱን ይችላል የፈረንጅ ከብቶች ይባላሉ አይደል? እነዛ ላሞች ከሚያመጡት ወተት ግን ይበልጣል። በጣም ልነግርህ አሁን ላሞች ሳር ድርቁሽ አረንጓዴ ሆነ ይዘቱ ያማረ ሳር ጤንነቱ የጠበቀ ሳር እና ንጹህ የሆነ ውሃ ካገኙ የሀበሻው ላም እቺ ለምሳሌ ዘይቡ ወይም ያገር ቤት ላም እንለው 2 ሊትር 3 ሊትር ወይም 3 ሊትር ትሰጫለች። በጣም ተጨንቃ በልታ እቺ 20 ሊትር ትሸጥ ጧትና ማታ ምሰጠው ወተት እንደ ሀበሻው እሷን ልክ ነው ባይወርድም 90% የተቀራረበ ነው። 90% በጣም ብዙ ነው። ልክ ያን ያህል ጂኗ ትንሽ 10% እንዲያው ቢወስደው የሆነ የመርካማ የካልሲየም እንትን የተለያየ እንትን ጥራት ወደዛን ያህል ጥራቱ የዛን ያህል ሊቀንስ ቢችልም አሪፍ የሆነ ከሀበሻው ማይተናነስ የወተት ይዘት ነው ያለው። እርጎ በለው ቅቤው ምኑም በቃ ቅቤው ራሱ ይለያል። ሀበሻው ምንም አትለየውም። በአንድ በተጓዳኝ የምታወራው ተመሳሳይ መጋገር ተመሳሳይ አዋዋል ከሆነ ምርታማነቱ ግን ያቺ 3 ሊትር ወይም 2 ሊትር ይዟን አምጥተህ ይቀጥል እቺ ግን ወተት የማመንጨት አቅም ስላላት ያን ይዛ ነው የምትሄድ። ግን እስከ ዛሬ ምን ያህል ሰው ይጠቀማል? አሁን ተለምዷል። አሁን እኛን ለማግኘት ልክ ቅድም እንዳልኩ እንደ ቴብል ይሆን እኛን ለማግኘት ማለት ነው። አሁን ቀደም ለማላመድ ከባድ ነው። አሁን እንዳልከው ይሄ የፈረንጅ ላም አይበላም፣ ስጋው ወተቱ አይጠጣም። ልክ ከዚህ ከጋማ እንስሳ ጋር አርጎ የሚያየው መጋጃ ይሄ እንስሳ የፈረስ አይነት ምናምን ምኑም አይጥም ይሄ ስጋው ሊበላ ወተቱ ሊጠጣ ሲል ነበር። አሁን አይገኝም። ህዝቡ ማህበረሰቡ አጣጥሞታል። ሀበሻው የተሻለ ባይሆን የተቀራረበና ልዩነት እንደሌለው ካመነበት በኋላ የወተት ተደራሽነቱ ደግሞ ምን ሆነ? ጠፍጥፍ ሆነ። ወተቱ ልሽጥ ብትል በ100 ብር ነው የምትሸጥል። በላው ጧት ማታ የምትታለብ 20 ሊትር መስጠላም ስንት ነው? 2000 ብር። ጧት ስንት? ጧት 10 ማታ 10 ከሰጠሽ አንዳንድ ሺህ 2000 ማለት ነው። የሀበሻዋ ስንት? 3 ሊትር ብትታለብ ጧት ማታ 300 እና 1700 ልዩነትና ምን አሁን ወደ ቢዝነሱ ገብቶ ምንም ቅቤን ማድረግ ያናጠ ተለያዩ ነገር ማድረግ ስለሚቻል አሁን በጣም በአሪፍ ነው። ጎንደር ላይ በተለይ አሁን የወተት የጃን ተከል ጎንደር ላይ የመጀመሪያዎቹ እናንተ ናችሁ? አለ ቀደም ሲል ረጅም ሰዓት የሰሩ አሉ። አዎ ለምሳሌ ከ82 አካባቢ ነው እዛ አካባቢ ጀምሮ ነው የተጀመረ። እኔ ገና ልጅ እያለሁ ማለት ነው። አሁን ቢያንስ የ35 ዓመት በላይ ነው። ማንኛውም እንስሳን የሚዳቀለው ይችላል። ማንኛውም እንትን ነው የወተት ላሞች ብቻ በእኛ በአርቲፊሻሉ በእኛ ሙያ። የጋማ ከብቶች በሌላ ዘርፍ ነው። ይሄ አሁን ተጀምሮ ነበር። ይሄ የዚህ ዳባት ላይ ቀደም ሲሉ ነበር ዶክተር አለ ዶክተር አወቀ የሚባል የልደታለች ስናርሃያ እንትን የማዳቀል ተጀምሮ ነበር። የት እንደደረሰ ባላውቅም በወተት ዝርያ ማሻሻል እናንተ በወተት ነው። ይሄ ግን ሁሉ ወረዳ በወተት ብቻ ነው። እናንተ አዳቅላችሁ የተሻለ ጥጃ ተወልዶ የተሻለ ወተት ምርታማነት ወተት ወንድ ከሆነ ሳይሆን
በቃ ተፈላጊ ሆኗል። ስጋው ድረም ጠንካራ ነው። ስጋው ተፈላጊ ሆነ። እርሻ ላይ ለእርሻ ለምናምን እርሻ ላይ 2 በሬ ነው የሚቀያየርበት ለአንድ ቀን ሲታረስ ራሱ ከነበረው የሀበሻው ራሱ ይጠነካል የተሻለ ሆኖ ማለት ለዛኛው ቅንጅት ታቀናጃለህ በሬ ያለን አንድ የሀበሻ በሬ ባለበት ቦታ 6 ሰዓት ሰርቶ ያንኛው በሬ ስለሚያደክመው የኛ የተዳቀለው የውጭ ዙሪያ ክልስ ነው የክልሱ ጉልበቱ አቅም በጣም ከፍተኛ ስለሆነ ሌላ ኮርማ ነው እንደዚህ ዙሪያውን አካባቢ ሲነግሩን ለእርሻ የሚጠቀሙ ጉልበቱ አይቻልም። ተጠቃሚ ነን አሉ። በጣም ተጠቃሚ ነን። ከስታዳቀሉት ሊፈጠር የሚችለው ግን አይታወቅም ጾታው። አሁን በቅርቡ ዓመት እንደው ደስ የሚለው ነገር አንዱም ተሸላሚ ያደረገኝ እንስት ተብሎ ይመጣል። ማንናዳል አሁን ለምሳሌ የእንስት ተብሎ መጥቷል። ያንን እንደወረደ ኤክስ ዋይ ክሮሞዞም ማለት ነው። ሴቴም ወንዴም ሆኖ እንደድል ነው አሁን ለምሳሌ ላሟ ባህሪያዋ አምና እንስት ወልዳ ኮች ዘንድሮ ተባት ይቀጥለው እንስ ያለ የሚወልድ ላም አለ። ይሄ ኤክስ ዋይ ልክ ከበሬው ሰሌክት ሳይደርክ እንደወረደ ስናዳቅል ቆየን ልበል። ከዚህ 5 ዓመት በኋላ ግን እዚህ 4-5 ዓመት በኋላ እንስት ሰው በፍላጎቱ ማለት ነው። እኔ በሬን እንፈልካለ በሬ በፍላጎቱ ነው እንስታውን አሁን እንደውም እንስት የሚያስወልደው አዳቃይ ተብሎ ስም ወጥቶልኛል። አሁን እዚህ ለየት የሚያደርገው አዳቃዮች ባለሙያዎች አሉ። እኔ የተሻለ በዚህ ዘርፍ በጣም በእድሜው አሁን ሙያ ስልህ እንደ ግል ነው ወይስ ተሰርቶ ይመጣል መድኃኒቱ ነው ወይስ ያንተ የግል ጥረት ነው? ንዛም አይደለም። አሁን ለምሳሌ አንድ ነው ታሽጎ የሚመጣልህ ለምሳሌ 10 ባለሙያ አለ እዚህ በእኔ ዘርፍ ልበል። እሺ ከላሟ ማህፀን አስገብቶ ክበድ የማድረግ አቅሙ ክህሎት አለ የራሱ የግላችሁ። አዎ በጣም ቶሎ ምታዝዝ ልክ ማደጋገም ትክክለኛው ታርጌት አድርገህ አለማስቀመጥ ሰዓቱን አለማዋቅ የላሟን ምልክትና ስሜቷን ቶሎ አለመለየት ይሄ አለያይሃል ከዚህ ካለነው ባለሙያ ከፍ ዝቅ ያደርጋል። ማደጋገም አሁን ለምሳሌ 10 ላሞች ከቀረቡ 7ቱን ሳሲዝ ያንኛው አካል ደግሞ 2 ብቻ ሲዞ ሊቀር ይችላል። ያነ ወደሚያስይዘው አካል አሁን ደግሞ ሀኔ የተሻለ አለ ምልህ ደግሞ አለ በልምድ በረጅም ሰዓት የሰራ የኔ ሙያ ተማረቀ ረጅም ዓመት አሁን ወደ 30 ዓመት ተሰራ ምልህ አሁን እድሜው የተሻለ እንትን ያው ከፍ ያለ ሄደ እንጂ የተካነ ነው። እሱ ካያት አያት ነው የሚባል ልክ እንደኔ አሁን የሱን ፈለግ ያዘ የሚባል ነው የሱ ፈለግ በቃ ከ10 ላሞች በሬ ቢሰር 7ቱን ነው ሊያስከብት የሚችል የኛ ግን 80% ማለት 8% ማለት ይችላል። እንደ 2-1 ካልሆነ በስተቀር ሙላውንም ልናስይዝ እንችላለን። ብቃት ይጠይቃል። እዛ ልክ ሁሉ የተማረው ሁሉ እንትን አይሆንም። በምን ሁሉ ገለጽልህ እና የተማሩት በጣም ይወርዳል እና ፈጻጸሙ የተሻለው የሚሆነው ለላሙ ቶሎ የሚያስይዘውና አካል ስለሚመርጥ ካለው አሁን ካልኩ አካልና እኔን የተሻለ ቦታ ነው እንደ መንግስትም እንደ ማህበረሰቡ ራሱ ፈልጎ ነው የሚያገኝ ፈልጎ ማለት ለታሪክ ግን አሁን ምን ያህል አንተ አሁን ተቆጥራል ታስቀምጣል ምን ያህል አዳቅላል እስከዛሬ ድረስ አሁን እሱ ላይ ነው እንደ መንግስትም ጥያቄ ሆኖዋል ያዝነውም እንጂ በየአመቱ ነው በየአመቱ አሁን ለምሳሌ ቀደም ሲል እኔ በነገራችን ላይ ከስራ የጀመርኩ ከዛሪማ አድርቃይ ወረዳ ዛሪማ ነው ዛሪማ ወረዳ በአድርቃይ ወረዳ በጀት ስለተማርኩኝ ዛሪማ ሰራው አንድ 3 አመት ደባርቅ ስል ወደ ጎንደር ስመጣ ከዚህ ጎንደር ለመጣው 15 አመት ነው 15 አመት የሰራሁትን መደመር አለብኝ ይደመራል ኬዝቡክ ትልቅ መዝገብ ስላለ አሁን አለ መዝገቡ አለ ከዛ ቁጥሩ የተመዘገበው ስላለ ችግር የለም። አሁን ለምሳሌ በግምት ምን ያህል የዛኔ ልነግርህ ነው አሁን ለምሳሌ 600 700 ነው ማዳል የነበርኩ ገና ፍሬሽ ሆኜ ለከተማው እንደገባሁት ልምዱም ሰው መተዋወቀ እንትን እስከሚሰፋ ድረስ ትውቅህና የሥራ ችሎታ ቆያ አሁን ግን 2500 ነው 2002 2003 2500 አዳቀየ ነው የሚሸለም ሌሎች ባለሙያዎች ብዛቱን ነው የምትነግረኝ አሁን የሚዳቀለው በአመት ባለው 2000 ምናምን ታዳቅላለሁ ቢያንስ የሚወለደው 900 ጥጃ ከዛኛው አፈጻጸሙ ዝቅ ስለሚል ማያዝም አዳገም መሞትም ስላለ ማለት ነው ጽንስ መጨናገፍ የተለያየ ነገር ስላለው ቢያንስ 1100 ጥጃ 900 800 እንደየ አመታቱ ይለያያል እንጂ እስከ 2500 ነው በአመት ማዳቅ ምን ያህል ብር ነው የምታዳቅሉት አሁን አንድ ሰው እንደዚህ እንደ መንግስት ነው የምሰራው እንደ ግል ነው እንደ መንግስት ነው አይደል አሁን ለምሳሌ አንድ ሰው አሁን ቅድም ከዚህ ከፖድካስቱ በፊት ደውዬልህ የሆነ ስራ ሄደህ ምናምን ነበር ሰዓት ሄዶብን ነበርና ለአንድ ላም ለማዳቀል ወይም ደግሞ እንድትጸንስ ለማድረግ ምን ያህል ብር በዚያውም እንትን ይሆናል ጥሩ ነው በጣም ትክክል ነው አሁን ለምሳሌ ተፈላ እንደው አጋጣሚው በዚህ አጋጣሚ ደስ ብሎኛል ኖርማሊ ከቢሮ ከመምሪያችን ከቢሮ አሉ ክራሽ ራሱ መስሪያ ጣቢያ ስለሆነ አንድ ጣቢያ መገናኛ ስለሆነ አዛ ላይ ለማመጣ 20 ብር ነው
20 ብር አዎ እንስትም ተባትም እንደ ድል የሚወለደው ዘር ሁለት አይነት ሄደህ ወግተህ ስትመጣ 20 ብር ነው የሚከፈል 20 ብር ነው ለመንግስት ገቢ የሚሆነው እሺ የዘሩን 20 ብር ነው የሚከፈል ይሄ እንዳለ ሆኖ በቅርብ ጊዜ እንስት ተብሎ የመጣው እንስት ያስወልዳ የተባለው አሁን ቴክኖሎጂው ያው የመንግስት ድጎማ ተደግፎ ነው ለምሳሌ ከውጭ የሚገባ ይዘር የእንስት ሰሌክት ሲደረግ 90% እንስት ነው የሚያስወልድ ብለናል ይሄንን ዘር 1500 ነው የሚከፈል ያን ዘር 1500 ነው እንስት የሚያስወልደው ዘር ማለት ነው ያን ኖርማሊ እንደ ድል ተባት እንስት የሚወለደው ግን 20 ብር ነው የሚከፈል በጣም ወደ ተደራሽ ሆኖ የሚሄደው ትራንስፖርት ለምሳሌ በጎንደር ከተማ 6 ክፍለ ከተማ አለ 6 ክፍለ ከተማ በኪሴ አውጥቼ ተሸፍናል ይባላል ካለ ያነስተኛ ያው የመንግስት ሰራተኛ ደሞዝ ማለት ነው ምን ያደርጋል ወስዶ አድርሶ ኮንትራት ባጃጅ ቅድም አሁን እንደዚህ እንደሚያመጣው አድርሶ ካነሳይ ቦታ ወስዶ ያስቀምጠኛል የባጃጁን ራሱ ይሸፍናል ማለት ነው አንተ ሄደ አዎ 20 ብር የሚከፈል 1500ን ባለዛኛውን በምርጫው ካዳቀለም ያን ራሱን ችሎ ነው ይሳው ገቢ የሚሆን ያን ደግሞ ያው ነው ያነው ክፍያው ይሄ ነው ያለው ነገር በፕራይቬት ግን 6-5 ነው ለዛ 20 ብር ለምን ሰራው ዘር 600 500 ነው የግል እንትኖች ቅድም ያልኩ ባለሙያ እንደዚህ የሚሰራ ያንን ቢሆን በምን ሂሳብ መስራት እንዳለባቸው የራሳቸው አካባቢ ሰው ግን ይመጣል ያሰራል ትኩረቱ ወደዚህ ነው ወደ መንግስት ነው ኦኬ እሺ ገጠመኝ ይኖራል አሁን በዚህ በማዳቀሉ ዙሪያ ማዳቀሉ ገጠመኝ ሰው ምን ሊል ይችላል አንድ ጊዜ በሞተር አንድ ጓደኛ ይዞ ይሄደ የጓደኛ ገጠመኝ መናገር አይቻልም የራስን ገጠመኝ ልናገር እሺ የሥራ ዘርፍ በጓደኛ ያለው ገጠመኝ ትንሽ ሁሉ ከተማው የሚያውቀው ስለሆነ የሚያስቅ ነው ግን የኔው ገጠመኝ ቅርብ ጊዜ ያጋጠመኝ የሞተር መንጃ ፈቃድ አልነበረኝ ሞተርኛ ጓደኛ አለኝ በሞተር ያዝኩኝ እንትኑ መጣ ጎንደር በጣም የሰለጠነ ነው በቃ በዚህ ዝርያ ብያለሁ ወደ 40 ዓመት ሆኖታል ይሄን ቴክኖሎጂ ከተቀበለ በዛ ልክ ደግሞ ያልተቀበለ ያላወቀ ሰው ደግሞ እዚህ ከተማ መሃል አለ እሺ ያላወቀ ይሄን ስራ በበሬ እንጂ እንዴት ነው ሰው ሁሉ ይሰራት ሰው ሰሩ ጥጃ አረ ከብዳ ፈጣሪ ጋር መጋፋት ነው ምናምን አይነት ነገር አለና ከዛ መጨረሻ ቀበሌ 5 በዚህ በጎንደር ከተማ በአራዳ ቀበሌ 5 አካባቢ ጠላ ምናምን ሸጥበት ሰፈር አካባቢ ነው ችላም hanገረብ አስነስታ የገጠር ሰው የሚያመጣት ስልኬን ይዞ አቅርብልን ወደዚህ ወደ መሃል ከተማ ትንሽ ቀረብ ተበርስነን እዛ መሃል ላይ ጠላ ምሽጥ ዘመድ ውሃ እንድታሞቅ ውሃ ለብ የሚልበት ምክንያት አለ ያው ወደዛ መግባት ስለማይፈልግ ለብ ያለ ውሃ ያስፈልጋል እንጂ ሚታሰሪያ የሆነሽ ክራሽ ወይም የሆነ ዛፍ ሳር ምናምን ስለሽ እሺ ብሎ እዛ ችላም ቁማዛ እኛስ በሞተር ሰምን ድረስ ምንድናት ይችላል ያከባዩ ሰው ሴቱ ምናምን ማያውቁ አረ ላም እንድትሰረረ ሰው የሚሰራ ሰው ይመጣል እንዴት ነው ሰረረ በሬ የለም አከይ ሁሉ በሬ ደለበ በሬ እዚህ ያለ ሰው እንዴት ነው የሚሰራት እንዴት በሰው እንዲህ ታሪክ ማበላሸት ምንድነው ነገሩ ሲል ቆየና እዛ መጨረሻ ላይ እንዲሰትዮ ወደ 30 በግምት 38 37 እድሜዋ ይሆናል ልጅ ከዛ በፊት ጊዜዋ እንዴት እንዳሳለፈች ባናውቅም ልጅ የፈለገችበት ሰዓት ልጅ ተቸገረች ልጅ እንዴት መውለድ አለብኝ ብላ የምትሞክረውን ያህል ሞክራ ተስፋ ቆርጣ ባለችበት ሰዓት ይሄን ወሬ ሰማሽ ጎረቤት ዋየ ሞቀላምት ያለ በሬ ላም ያስወልዳው ተስፋ አለኝ እኔ ተስፋ አለኝ ስላለች መሰለኝ መጡ ተባለ በሞተር ይሄ ልጅ ደግሞ ተጫዋች ነው ይሄ ሞተር እንት የሚለው ሰውም ቢሆን ምናምን ይላል ከሙያው ሆነ ሙያ የራቀ ነው ዝሙ ብቻ ሲያይ ሁሉ ጊዜ ሲመላለስ ስለሚያው በቃ ሞተሩን ቁም ያርግና ሻንጣይ ሙልቅ አረኩና ወደ ውሃው ላሞን ላሞን ያዙና ወደ ድቀላው ንቅረብ ምናምን ስንበባሰለን ጋሼ አለሽ አቤት ከሞተሩ ተደግፎ ጠጋ ብላ እኔ የምለው ይሄ ሰው ተሰራ በእናንተ ተሰራ ምትወልድ እንጃ የሰው አላችሁ ይሄ ሰው ደግሞ ሰው ይፈልጋል የሰው እኔን አይደለም ሰው ማን ነው ማዳቅ እሱ የእንስሳት ነው እኔ ሰው ነኝ ስልክ ቁጥርህን ገላግሌ የፈለገ ይሁን እኔ ሞለር ስላለብኝ ማለት ነው አለ ቀስሎ ምጣለና እኔ አታነካካይ ሰው ምን ነው ቆይልም እዛው ጨርስ እኔ ግን በዚህ በተማርኳት መዋሻት መቀላመዳት የለም ያው ሂደቱን ባታውቀው እንጂ ቀለል ያለ ነው የሰው ማዳቀል የሰውን ግን ምክንያቱን ከዛው ሰው ጋር በለህብሻኛ ትለዋል በቃ ይሄን ስልክ ያጁ እኔ እሱ የሰው እሱ የእንስሳት ነው እኔ ሰው ነኝ ስልኬን ያጁ እሺ ግቡ ብሉ ጠጡ ምናምን ጉዳዩ ከተሳካ በኋላ እናረጋዋለን ግን ስልኬን ያጁ ያን ሰርተን ያ ሁሉ ሰው የዛን ጊዜ መጀመሪያ ስንት አመት መሰረቸ ወደ 10
6 ዓመት ነው የሰራው እጅ ተንቀጠቀጠ ሰው ሲያይ በቃ ተሳመኝ ሁሉ ሴት በመስኮት ወጣና እንዴት እንደሚያረጋት ማየት አለብን ነው ሁሉ ሰው ልክ እንደዚህ ሲሸካሸኩ ሊይዛት ነው ሊያረግ ነው ምን ሊለው እያለ ከሳይንሱ ውጭ ሁሉ ሰው ሲያወራ በዚህና በዚህ እየሰማው በቃ አቴንሽንን በሙሉ ሰው ወሰደው ያዙ ምናምናኩና እጀን ገባ አረ በምን ዋገባ እንዴት ነው ገባ እንዴት ልክ እሱ ያን እነዛ ሰዎች ያሰው እኔ በዚህ እንደምሰጣት ነው ያሰው ልክ በራሴ ተፈጥሮ እንደምሰጣት በካቴተሩ የለም በኢንሴሚኔሽን ገኑ ሳይመስላችሁ እንዴ ነው እንዴ አይ ፈጣሪ አይ ምን ያልታደለው ነው ምን ሀምኑ ሊገባ ነው እሳት ሊገባ ነው ኃጢያተኛ በሬው ጥሩ አድርጎ ቢሰጣት ምን አለ በመርፌ ጠቅ አድርጎ ምልስ አራ አይበጅም ታሪክ የሚያበላሽ ስራ ነው ትልቅም ሴት ወንድ ትላልቅ ሴቶች እና ይሄማ ምን ያረካታል ቆነጃጁ ሴት ሁሉ እንዴት ነው የሚያረካት በሬው ጥሩ አድርጎ ቢሰጣት ነው እንጂ የሚሻለው የዛኔ አይረሳኝ ያንድ ጓደኛ ያለ ያን ለተወበየ ነው ወንበር የተቀጠለበት እንትን አለ ያኔ ሌላ ባለኛ አጫውተኝ እስኪ እንደው ችግር የለውም አሁን አንድ ቤት ሄደና ላሟ በጣም ትልቅ ላምናት የፈረንጅ ላምና ትልቅ ላምናት ሴትዮ ሲሰጥ አላየሽም ሲወለድ ግን አይኗ ያያየ ነው ከሌ ያዳሯት እኮ በሰው ተወለደ ይጥጃ በጣም አሪፍ ጥጃ ሲባል ስለሰንባሽ ውሃ ሙቁ ሊብሎ ሲደርስ በቃ ጋሽ ዶክተር መጡ እሺ ምን ይሻላል ውሃ ምናምን አቀራሪ እሺ ቀረበ እንዛ ሲቀራል ላሟንና ሰውየውን አነጣጥረዋለሽ ሰውየው ቁመቱ እንደኔ ትልሻጣ ታውቃለች ወይስ በግምት ነው የላሟን የጀርባው አብልቱ አካባቢና የሰውየውን አቋም ስታየው ከሰውየው ጋር ነው አያይዘዋልሽ ሰውየው ነው የሚሰጣት በራሱ እንትን ተፈጥሯዊ እንትን ሊሰጣት ይችላል በሚል መስል አስባ ልክ ላሟ እንዴት ልታጥር እሱ ዲታታች ነው ወንበር መቀጠል አለብኝ ብላ አሰብሽና ውሃውን አቀረብሽ በኋላ ከላሟ ጀርባ ላሟ ታሰርሽ በጀርባ ወንበር እናት ማን ነው ይሄን ወንበር ያቀረበው አስለቅቁልኝ እንጂ እንዴት አድርገው ሊያረጓት ብዬ እኮ ነው ሊያጥራሉ ብዬ እኮ እንዴት ሊያረጓት ብዬ ነው አረ እንደዛ አይደለም በእንደዚህ እጃችን ገብተን እንደዚህ በቁም ላይ ነው በስሪንጅ እንደዚህ መሰጣት እንጂ እኮ እንደዛ አይደለም እኔ እኮ ያጥራሉ ብዬ ነው እንዴት አድርገው ሊያረጓት ብዬ ነው የሚለው አሁን እንደ ትልቅ እንትን የሚያዝኝ ነው በጓደኛችን ያለው በጣም የሚገርም ነው አሁን አንዳንዴ እኮ ማህበረሰባችን በእርግጥ እንደ መጀመሪያ ስታየው ግራ ትጋባለህ ምን ሊፈጠር ነው ታስባለህ ሊያዳቅል ነው ልትጸንስ ነው ሲባል ምንድነው እንዴት ነው የሚያደርገው የሚለው ነገር በጉጉት ታያለ ከዛ በተረፈ በመታወቀው መንገድ ነው እንትን የምትለው የምትጠብቀው አንዴ ደግሞ እንትን ሆነና 12 ሰዓት አይደለም 1 ሰዓት ከምሽቱ ፀሐይ ሆኖ ጊዜ ነው የሚሆንበት ቀን አለ እንትን ወራት አለ እሺ አዘዞ ተጠራሁኝ እንደዚህ ያዳቃል እኔንም በሞተር ጀዛ ሰራ ልክ እንትን ስደርስ ማራኪ ስደርስ ጎንደር ከኛ ቀበሌ 14 የማዳቃ ማዕከል እሱ ነው ተለበል ውሃ ሙቁ ላሟን ሰሯት ምናምን እላለሁ ሰዓቱ ሊመሽብኝ ነው ደርሼ ሰዓት ላፊ ነው ደውላችሁ ቢ12 ሰዓት ደውላችሁ ስመለስ 1 ሰዓት ነው ግን ጊዜ ነው ግን እንዳሆኑ ሳይሆን ሰላም ያለ ሰዓት ነው እና ተለበሉ ውሃውን አሙቁል ይላል ውሃ ስትሞቅ ትንሽ በበራድ ግማሽ ውሃ ትንሽ ናት የምትሞቅ ውሃ የምትፈልገው ትንሽ ይገናል በብርጭቆ ማለት ነው እዚህ ብርጭቆ ያኔ ያህል ቀዝቃዛ ውሃ በቴርሞሜትር ለክተን ነው ዘሩና ስቶሎ ታዊንግ አርገም ለብ አርገም እናስገባና ላማን ሰሩልኝ እኔ ተሎ ዳተኞች ስለሆነ ብዙ በየበረቱ ዳታ ስላለ በቃ ስለሚዘገዩብኝ እንደዛ እንዳይሆን ነው የጠበቁት አልኩኝ ልክ ብድርና ቆጣው አስፋልት ዳር እንደደረስኩት አንተ ዶክተር ነህ አዎ ላሟን ትሞት ቀርባ ታስራ እኮ ነው ተለበል ፍጠን እንጂ ምናምን ይለኛል እንግዲህ ላሟን እንደዚህ በአንገቷ ተስባ ከግንድ ላይ ታስራ የሆነ ወይም በረት ላይ ቆማ ነው የምጠብቃት ውሃውን ደግሞ በበራድ ትንሽ ነው የምጠብቀው ለካ እነሱ የጠበቁት 4 እግሯን አስረው እንደሚታረድ በሬ አስተኝቷታል ውሃው በጎላ ወላሂ አንድ 40 እና ወይም 30 ሊትር የሚይዝ ብረድ ተመርጦ በአራት ጉልቻ ውሃው ይፈላል ይድርስ ከዛ አካባቢ ሞቅ ደመቅ ያለ ጠላ ይሁን ማህበር ነበር የገጠር ወጣት ምናምን መስቷል ይሄን እንትን አያውቁትም እዛ ውስጥ የተሰባሰበው ሰው አያውቁም ይሄን ስራ ዙሪያው ቀይ ስለጠነ ነው እሱ በረት እዛ ቤት ስገባ ግን ምንም ሰው የሚያውቅልኝ አጥቻለሁና ተለበሉ ባልኩኝ ፍቷት ለማን ምን ሆናት ይችላል ምታመነ ምን ሆናት ይላሉ ልክ እንደሚታረድ 4 እግሯን ሰብስበው አስረዋት ያጓጓረች ውሃው እየፈላዛ ውሃ ትንሽ በኒኬል ትንሽዬ ብድግ አዛች ተሻውጡ ይሄ ውሃ ለምን ነው ላንተ ይሄን ጎላ ትንሽ እኮ ነው ፈልግ ጥሩ ይሄን አልፈልገውም እንግዲህ እቺን ያህል አንስቻለሁ ላማስ በትክክል ሰሯትና ቆማ ነው የምትዳቀል ተኝታ ታዳቅላት አይዳቀልም ቆማ ነው የምትዳቀል ሞቅቦ ሰከርበዋል እነዚህ ለቀን እንዳጥላት ይችላል እንግዲህ ስላላማረህ ነው ስላላሰኘ አዛ ያለ ላሟን ይዘው በዚህ ቀርቦልሃል ብልቷ
ብልቷ በዚህ በእንትኗ በኩል ስትወዳደር በዚህ በኩል ወደዚህ ወጣ ይላል ብልቷ አካባቢ እና በዚህ ግባ ዶክተር ካንተ ባላውቅም በዚህ ነው የሚቀርብህ በዚህ ቀርባ ሸኝ መሽቶ ከሆነ ተሎ አዳቅልና ሄድ በዚህ ቀርቦልህ ነው አቆመህ እያልክ ይችላል በስንት ጉድ ያዝናትና በዛው ተኝታ ምትሆን ከሆነ ሞክር አለበለዛን ወደ መጣህበት ይላል አንዴ ዝልህ ማለት አንተ ቆማ ነው የምትሰጥ ምናምን ስላላማረ ሆኖ ነው እንጂ ምናምን ተባለ እኔ የወጣቶቹን ስሜት ተከትዬ ማይደረገውን አስተኝቻ አዳቅያለሁ እንደተኛቻ ግን ያቺ ላም ያዘች ትይዛለች ያው እንዴት ይዛል ሰርቬክሷን ማጫወት ስለሆነ ትይዛለች እና ይሄን ይመስላል እስኪ ሌላ ገጠመኛው ለምሳሌ ላሞቹ ሊያስቸግሩ ይችላሉ ወንድ ነው የሚፈልግ ሴት ነው የሚፈልግ ምናምን የሚሉ ይኖራሉ አስራለና አይቶ ደግሞ እንዴት እንደዚህ ይሆናል እኔ እንደዚህ ነው የሚፈልግ የሚል ይኖራል ሌላ ገጠመኝ እስኪ አውራኝ አይ ሌላ ገጠመኝ ብዙ እንትን የለኝም አሁን እረሳለሁ የሆነ ጊዜ እንትን አለች ላም ኃይለኛ ላም አጋጠመኝና ተመታው እዚህ አካባቢ በርግጫ ሹልካ መታች ሴት ናት ላሟን ይዛ መጣች ይቅርታ አፍረህ ነው እንጂ እሷን የሽሮ መብያ ሳትመታ አልቀረም አለች ሴትያ ህክምና ልወሰድሃለች እንዲህ ስብስብ ብናለ ሰውነቴ ይሄን ጉልበቴ አካባቢ ነው የመታሽ ምን ሆነው ጨነቀ የዛኔ በቃ እንዴት ነው ከቤቴ ልውሰድህና በቃ የዛኔም ቢሆን እንደዚህ ወንደላጤ ነኝ ነበር ብዙ ችግር የለብኝም እኔ በቃ ቅቤ አለ ምን አለ ተመታሃል ስስብልትህ መተታ ከሆነች ንገረኝ ምናምን አለችና የሆነ ነገር ጊዜ ስብሰባ ላይ የሽሮ መብያውን እንኳን መተታዋል ሽክር እየተባለ ማለት ነው እንደዚህ አረባካቹ አታሸማቆይ እኔ ጭኔ አካባቢ ተመታው በጣም ኃይለኛ ምት ስለመታሽ ነው ሰውነቴ ስርስር ብዬ ተኛው 3-4 ጊዜ እንትኑ ተመቷል እየተባለ እርጎ ምኑን ያመጣሽ የሆነ ጊዜ በቃ እኔ ወጥቼ ለሰው ጋር ለመገናኘት ያፈርኩበት ጊዜ አለ ልክ እንትኑ ተመታ አረ እንዴው በጣም አብስቶት ነበር ፈጣሪማ ፈረደበት ይላል ከፈጣሪ ጋር መፈታተን እንዴው በሬው መስረር ያለበት እርካታቸው ስሜታቸው ሳይከሉ በመረፌ ሰተ ጥጃ ማስወለድ ስሜታቸውን እንዴት እሱ ስሜቱን ያሳጡት እንዴት ይሄ ሚል ነገር የተመታ ጊዜ ያልፈረደው ፍርድ የለም በቃ ይሄ እንትን ነው መጽሐፉ አይፈቅደውም ፈጣሪ አይፈቅደውም ፈጣሪ ነው የሚፈታተን ዋጋውን አግኝቷል ከዚህ ከስራው ውጪ የሆነ ሰው ማለት ነው አግኝቷል በቃ የሽሮ መብያውን አሳጥቶታል ምናምን የሚል ነገር ብዙ ነገር ተባለ እኔ አፍሬ ሰትየዋ ለከበውጭ እንትኑን አስመትቸው ነው ምትል እሷ ደንግጣ ነው አስታመምኩ ላይ ይሄን ሁሉ ተጨጉያለሁ እንደ ጫጉላ እንደሙሽራ እኔ ግን የተመታሁት የዛጋርና እንደ አይነት የምታጋጥመው ያው እስከዚህ ድረስ ነው ሌላ ከፈጣሪ ጋር ሳያይዘው ምን ይሏል አንድ ነገር አመጣሉ እዛ ደባርቅ ነኝ መጀመሪያ እንትን ያለውና ፓራንት እዛ ስማር ልጁ እንትን እኔ ልቅቅ አድርጎ ምን ያመጣል ቄስ ላሟን እንትን ጠርተው ነው መጀመሪያ ከቢሮ ላሟ መጣች ተነደታና ሊያዳቅል አንድ ሰው ቆማል ሌላ ያንን ብረት ከራሽ የሚባለው ላሞች የሚታጉሩበት አለ አይደል ህክምና ያስወጋልና ቄስ እንዲሎ ያየና ቀጥ በቄስ ምን እየሰሩ ነው ይሄ ሰው ሰራሽ እንትን ማዳቀል ማለት ዘመናዊ ወተት ለማግኘት ጥሩ ዝርያ ለማግኘት ገበያ ትርፋማ ገበያ ለመሆን ማህበረሰቡን የወተት ተደራሽ ለማድረግ የምንሰራ ባለሙያ ነን አሁን ችላም ለድቀላ ተዘጋጅታለሽ ሌላም ካላችሁ ከአካባቢው የእንስሳት የግጦሽ የመስክ የግጦሽ ቀለብ ይቆም አስራይ መቀለብ ነው ወደዚህ ስራ ሲስተም መግባት አለባቸው ምናምንና ልምድ ያለው ልጅ አድቫይስ ካደረገ በኋላ ወደ ስራ ገባ ግባ ቄስ ምን ያረከው አንተ እሺ ወንድ እያደቀ አዳለሳ ይወለዳት እንጂ በሬሳ ያገኛት ነው አዎ ቀጥታ በዚህ ከዘራ ሳላ ቀጥታ ከፈጣሪ ጋር መጣላት የፈጣሪን ስልጣን መጋፋት እንደላይ እጀን አይ ቄስ ከግቢው ቢሮ ግቢው ሰሜር ተዋት ቆም ተባልሽ ዳሞ ያ ቄስ እኔ በያለሁበት ዘመን እንዲህ አይነት ሲሰራ አይኔ ማየት አልፈልግም ደግሞ እኔ ያዳለንኛ ሶለና የማን ስልጣን ነው ትላላችሁ አለ አረ ይሄን ጥበቡን ያመጣው ፈጣሪ ሆኖ እንጂ ሰው ምን ያውቃል የሱኮ የፈጣሪ እና የፈጣሪ ስራ ነው ብለህ ነው መታመን ወይስ እኔ አዳቅየኝ እኔ ያስልኩት ጥጃ ብለህ ታወራለህ አለ ይሄ ፈጣሪ ስራ እሺ እሱ አስማምቶናል ህመመታት ድንሃል ስታዳቅል ግን እንዳላይ ስተሰራት እንዳላይ አለ እሺ ሰውዬው እስከሚሄድ ድረስ በዚህ ሰዓት ደግሞ እንዲህ አይነት አጋጥሞኛል ልየን ይገርም አሁን ምንድነው ትለካከፋላችሁ ጓደኞች በጓደኞች ይሄን ስራ የምትሰሩት
ለምሳሌ ስንት ልጆች አሉ አይነት ትባባላላችሁ። አሁን ለምሳሌ እኔ አዳቅያት ከሆነ አንተ ማን ነው ከሱ አዳቅያት ኧረ አንተ የኔ ልጅ እኮ ነው ጥጃው ጊደሯን እኮ የኔ ልጅ እኮ ነው ከሌ ግዴ ጥጃ እኮ የኔ ልጅ ደፈርካት አይደል እንዲህ አልጋት ደግሞ እኔ ሳይሆን ቀርቶ ያችን አንተ ጊደሩን ባለ ህግ ጊደር እየፈለክ ነው እንደምታዳቅል ትልቁላም ብዙ የትኩረት ሰጠው ምን ባላለን እንደዚህ ልክ የኔን ልጆች እኮ ነው አንተም ታዳቅል ምናምን አማቻችን ነው የሚል አንዳንድ ጥሪ ሲሆን ደግሞ ሳይዝ ሲቀር ለምሳሌ ሳይዝ ቢቀር ወይም ደግሞ ጸንሳ እንትኑ ልትወልድ ብሎ የሆነ ችግር ቢፈጠር በቃ ወይ ቢሞት የሆነ ነገር ቢፈጠር ምን ትባላለህ? ለምሳሌ ደውሎ ሰዓት ምን ይላል አንተ ብሎ ዶክተር ይላኛል። እኔ ህክምናው አይደለም ሌላ ዘርፍ ነው ህክምናው። ዶክተር ያንተ ልጅ እኮ ታመመሽ ይላል። ያንተ ልጅ ያስከበድካት ምጥ ተይዛ ሊሞት ቢኖር ጥጃ ይላል። ልጅ ምናምን እንደዚህ ብላ ምጥ ተይዛ ሲልህ የለህም አንተ ገና እዚህ ቦታ ላይ ከኔ ሳይል ሲልህ ልክ ምን አይነት ብለህ የምታስበውና ቀድመህ ትጨነቃለህ ሳይዞርልህ እንጂ አንተ ልጅ ናት የሚል ሁሉ እቺ እኮ አንተ ልጅ ናት እቺ እናት እኮ ድሮ አንተን ያስወለድካት ደግሞ አሁን እናዳለ ደግሞ ሁለተኛ ያስወለድካት ይላል። የታመመሽ እኮ ከናንተ ተወልዳ ነው የናንተ ጓደኛ ነው ያስወለዳት ህክምናውን በቶሎ ብትሸኝ ምን አለ ልጁ ጥሩ ያስወለደ ነው እናንተ ደግሞ የናንተ ልጆች ማለት ናቸው ማትከው ምናምን የሚል ሰው አለ። ሀብትነቱ ለራሱ ግን የእውነት አሁን ቅድም ካወራኝ አንፃር እናንተ እንደምታዳቅሉ የሚመስላችሁ ሰዎች አሉና የከሌ ልጅ ምናምን ሲባል ምን ይላሉ? በቃ አንዳንዴ ምንም አይደለም ሰው ለመቅበጥ ሲል ብዙ ጊዜ አሁን እኔ አንድ ጋሽ ተክሉ ኃይሉ ይባላል ያቺ የምትዳቀለው ላም ማን ነው የሚላት መሰለህ የተክሉ ብሎ ያቺ የምትዳቀለው ስሟን ተክሉ ነው የሚላት እንደው የተክሉ ናት ብሎ ያወጣል ያዳቀላት ተክሉ ስለሚባል እዛ ደግሞ የተክሉ አዳቅሏት እኔ አዳቅያ ስትወልድ ጥጃዋ ደግሞ የሲሳይ ልጅ እናቷ እኮ ተክሉ ነው ያዳቀ እሱ ልጇ ደግሞ የሲሳይ ናት ብሎ የሚያወራ እና ስም አንዳንዴ ደግሞ ስም ከወቅቱ ጋር ያጠራሉ። ስም አውጡ ሲበጥ እንትኗ ላሟ ስትዳቀል ስም ጉትቻ ወይም ታግ ይደረጋል። ካልሆነ ግን ስም ላወጣን ይላል። ስም ሲያወጣ ከወቅቱ ጋር አንዱ ሰው ስም ያወጣል። ባንተም ሊያወጡ ይችላል። አዎ እንደዚህ አይነት በጣም አግሬሲቭ በጣም አስቸጋሪ ሆነሽ የሆነ አስቸጋሪ የሆነ ሰው የሚያውቀው ጎረቤት ወይ ካለ በሷ ነው የሚያደርጋት ያችላል ስሟን። በጣም ጥሩ ላም ከሆነች ደግሞ ጥሩ ከሆነው ቤተሰብ ጋር አገያይዞ የሚያወጣል። የሚያስቁ አሉ ስም አወጣጣችሁ በጣም አስቁ። እስኪ ንገረኝ። አሁን ለምሳሌ ብቻ ወደ እንትን መግባት አያስፈልግም። ያን የሚጠራው ሰው እንትን ሊል ስለሚችል ሚዲያ የሰውየውን ስም እንተውና የወጣውን ስም እንበለው። የወጣው ስም ሁሉ ሰው ያውቃታል። የሆነ በጣም ኃይለኛ ላም እንትን የሆነች ዝም ብሎ በሆነ ከመንግስት ማዋቅር ጋር የተያዘ የሆነ ሰው የሚያውቁት የለም ህዝቡ ጋር እንትን የዛ ጋር ከፖለቲካ ጋር ያይዞ ያንስ ስለሚያደርጉት ለምሳሌ አሁን አንዲት ሳምሪ የምትባል ልጅ ሳምሪ ነው ያቺ ሳምሪ ነው የምትባል ጥጃዋ የሳምሪ ነው የምትመስል ሁሉ ነገሯ ሳምሪ ነው የምላት ምናምን እንደዛ ይባላል። አሪፍ መዝናኛ እና ቁም ነገርን ያዘለ ጨዋታ የተጫወት ነውና በዚህ በስራ ጉዳይ ላይ ማስተላለፍ የምትፈልገው መልእክት ካለ ስለ ስራ እንደዚህ ነው የሚሰራው እና እንትን በሉ የሆነ ነገር የምትለው ነገር ካለ እድሉን ሰጣለሁ። ስለዛው ራስኪ እሺ እንግዲህ ከመግቢያ ያው እንግዲህ አሁን እዚህ ፕሮግራም ተጋበዛችሁ በጣም ነው ማመሰግነው። ሲሳይ ያለው ጎንደር ከተማ የሰው ሰራሽ እንስሳት አዳቃይ ዝርያ ባሻል ቴክኒሻል ባለሙያ ነኝ። በሰፊው አሁን በተለያየ እውቅና እንዳገኘው በተለያየ በመንግስት ሚዲያም በዛም ብዙ ነገር ይተላለፋል። ከኖርማል ድቃላ ካሁን ቀደም ከተለመደው የሰው ሰራሽ በእኛ በሰው ሰራሽ ዘዴ የተሻለ ድቃላ ተባተም እንስትም እያስወለድን ባለንበት ጊዜ የተሻለ ሆኖ ቴክኖሎጂው በጣም ስለፈጠነ ደግሞ እንስት ጥጃ ብቻ የሚያስወልድ ቴክኖሎጂ በመምጣቱ ይህን እድል 7 ጥጃ ከመቀለብና ወተት ባሁን ወተት ውድነት ከማጠጣት ከማሳደግ የእንስት ጥጃ አስወልዶ ከፍተኛ ዋጋቸውም 5 እጥፍ በላይ ነው ጥጃው እንስት ጥጃ እና እሷን ማግኘት እንዲችል ማህበረሰቡ በዚህ አጋጣሚ የእንስት ጥጃ የሚያስወልደውን ዘር በሰፊው እንዲጠቀም መልእክት ያስተላልፋለሁ። አመሰግናለሁ። በጣም ጥሩ የነበረን ቆይታ ይሄንን ይመስላል። አክብረኝ ስለመጣ እንደዚህ እንድንጫወት ስላደረከኝ ከልብ አመሰግናለሁ። ማመስገን የምትፈልገው አካል ካለ እንድታመሰግንና ከዚህ ጋር ተያይዞ ለምሳሌ ያገኘው ሽልማት ምናምን ካለ ብትነግረኝ ደስ ይለኛል። ከዛ ውጪ እከሌን አመሰግናለሁ በልና ፕሮግራማችን እንዝጋ። ጥሩ መልካም። የመስሪያ ቤታችን
የቅርብ የሥራ ጓደኞችም የቅርብ የሥራ ኃላፊም እስከ ክልል ኃላፊ ያሉት እኔ ጎልቼ እንድታይ በሰራሁት ልክ በሰራሁት መልካም ለማህበረሰቡ አጉልቶ ማህበረሰቡ እንዲያውቅ የሚያደርጉት ጥረት በጣም ከፍተኛ እንትን ስላለኝ እነሱም በዚህ አጋጣሚ ማመስገን ፈልጋለሁ። እናንተንም በዚህ አጋጣሚ ይሄን እድል ተጠቀም ብለን ለዚህ እድል ስላበቃችሁ ያመሰግናለሁ። በተሻለ ፕሮግራም እንገናኝ ያርገው። በጣም አሪፍ። እኔ እንኳን ያው ከዚህ ከገጠር ህይወቱ ከሰርጉና ከቴፓ ጋር ተያይዞ በሰፊው አወራሃለሁ ብዬ ነበር የጠራው። ከዚህ ጋር ተያይዞም ከሙያ ጋርም እንድጠይቅህ ተጠይቄ ነበርና በጣም ሰፋ ያለና ደስ የሚል የሚያዝናና ነገር ነው የሰጠን። ስለነበረን ፕሮግራም ከልብ እናመሰግናለን። ተመልካቾቻችን ቻናላችንን ሰብስክራይብ እያደረጋችሁ እንድትከታተሉ እንጠይቃለን። ለዛሬ የነበረን ቆይታ ይህንን ይመስላል። ከልብ እናመሰግናለን። መልካም ጊዜ።